ሰላም ሰላም፣ ጤና ይስጥልኝ ውዴት ቤተሰቦቼ። ዛሬ በጣም የሚያሳዝን ዜና ተሰምቷል ማለት ነው። ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ማለት ነው። እንግዲህ ይህችን 2 ቀን ውስጥ በጣም የሚያስደነግጥ የትራፊክ አደጋ አይተናል። አንደኛው የኢብሳ ጉተማ ነው። ሁለተኛ ደግሞ እህታችን በጣም የምታሳዝን ቅዳሜ ልትመረቅ የነበረች ልጅ ናት። እንግዲህ በአፍንጮ በር ነው ይሄ የትራፊክ አደጋ የተከሰተው ማለት ነው። የሚያሳዝነው የምርቃቷን ልብስ ልታመጣ በሄደችበት ነው ማለት ነው። እኔ በጣም ኢትዮጵያ ውስጥ የትራፊክ አደጋ ከምላችሁ በላይ በቀን እንኳን እኛ የምናየው በቀላሉ 2-1 ሊሆን ይችላል። ሌላ ፔጆች ላይ ግን ሲለቀቅ በየቀኑ ከ5 ወይንም ከዛ በላይ የትራፊክ አደጋ ይደርሳል ማለት ነው ኢትዮጵያ ውስጥ። እኔ ችግሩ ከምን እንደሆነ ብዙ ባይገባኝም ግን እኔ እንደተረዳሁት ብቻ ሳይሆን ብዙ በቃ አሁን ላይ በጣም በሙስና የተጨማለቁ ስለሆኑ አንድ መንጃ ፍቃድ ምንም ልምድ ሳይኖራችሁ ትንሽ ቀን ብቻ ተምራችሁ መንጃ ፍቃድ በቀላሉ ነው የሚሰጣችሁ፣ በቀላሉ ኢትዮጵያ ውስጥ። ሌላ ሀገር ግን ብትሄዱ እንዲህ አይነት ነገር የለም። እውነቴን ነው የምላችሁ። እና የትራፊክ አደጋ እየተስፋፋ የሄደበት ምክንያት በቃ ስልጠና፣ ረጅም ጊዜ ስልጠና አይሰጣቸውም። 1 ሳምንት ማክሲመም 15 ቀን ነው። ከዛ በላይ መንጃ ፍቃድ በቀላሉ ነው የምታገኙት። በቀላሉ ነው የምላችሁ፣ ምንም ሳትማሩ ማለት ነው። ለዚህ ነው የመኪና አደጋ በጣም እየተስፋፋ ያለው። በዚህ ላይ ደግሞ መንግስት እየሰራበትም አይደለም። በፊትኛ ልጅ እያለን ስናይ በዛን ሰዓት እንደውም የመኪና አደጋ እየተስፋፋም ራሱ እንደዚህ የገነነም የለም ማለት ይቻላል በአጭሩ ማለት ነው። እውነቴን ነው የምላችሁ። ግን በዛ ሰዓት በጣም ትምህርት ይሰጣል፣ በጣም ማስታወቂያ ይሰራል። አሁን ግን ኔቨር የለም፣ በፍጹም የለም። እንዴ እኔ በጣም የሚያሳዝነኝ ለራሳቸው እንኳን ለህይወታቸው አያሳዝናቸውም ወይ? ኢትዮጵያ ውስጥ ጠጥቶ የሚያሽከረክሩ አሉ። ምንም ለራሳቸው ህይወት የማይጨነቁ፣ ለሰው የማያስቡ። በጣም ነው የሚገርመው። አሁን እቺ ልጅ እንግዲህ ለቤተሰብ ትልቅ ጸጸት ነው። እንዴት ቤተሰብ ሊረሳው ይችላል? ይሄንን የምርቃቷን ልብስ ልታመጣ በሄደችበት ህይወቷ አለፈ። ህይወት አጭር ናት። እኛ ዛሬ እንኑር እንሙት አናቀውም። ሞት ቀጠሮ የለውም። እውነቴን ነው የምላችሁ። በደቂቃ ልንጠፋ እንችላለን። በደቂቃ ነው የምላችሁ። እንግዲህ ኢብሳ ጉተማ ጠዋት ነው ቪዲዮ ሰርቶ ለቆ ፖስቶ ከደቂቃ በኋላ ነው እንግዲህ የመኪና አደጋ የደረሰበት። የኢብሳ ጉተማ ራሱ መኪና ግንዱ ለ2 ነው የከፈለው። መኪናውን እሱ ከሚያሽከረክርበት አስባችሁታል? ግንድ መሀል ላይ ነው ክፍል ብሎ የገባው መኪናው። ፈጣሪ ከእንደዚህ አይነት የመኪና አደጋ ይሰውራል ነው የሚባለው። እውነት ወጥቶ ከመቅረት ይጠብቀን። አረ በስማም፣ ለጓደኞቿም ለቤተሰቦቿም መጽናናቱን ይስጥልን። እውነት አስቡት፣ ቅዳሜ ደስታዋን ልታይ ቤተሰብ እንዴት ነው የሚጓጓው? የእሷ ጉጉት ራሱ አስባችሁታል? ተምራችሁ ጨርሳችሁ ልትመረቁ እንዲህ አይነት ነገር ሲደርስባችሁ ቤተሰብ ሊረሳው የማይችለው ጸጸት። እኔ ኢትዮጵያ ውስጥ ሀቅ ነው የምላችሁ፣ መንጃ ፈቃድ ነገ ሄዳችሁ እስከ ሳምንት ድረስ ከለመዳችሁ መንጃ ፈቃድ በቀላሉ ታገኛላችሁ። ኢትዮጵያ ውስጥ ብቻ ነው መንጃ ፈቃድ በቀላሉ ልታገኙ የምትችሉት። በቀላሉ ብር ካለ ታስጨብጣለህ፣ ትቀበላለህ፣ መንጃ ፈቃድ አለቀ። በጣም ተራ ነገር ነው አሁን ላይ። በፊት ግን እንደዚህ አልነበረም። ለዛ ነው ማንኛውም ሰው ልምድ የሌለውም ልምድ ያለውም የሚያሽከረክረው። በዛ ላይ እኛ ሀገር አስቡት፣ የሆነ ጊዜ ላይ እየጠጡ ያሽከረከሩ ሹፌሮች ተይዘዋል። ሹፌሮች ከእነሱ ራሱ ለምን እንደማይማሩ በጣም ነው የሚገርመኝ።
ሰው እንዴት ለራሱ ለነፍሱ አይሳሳም? እኛ ሀገር እመኑኝ ነው የምላችሁ ልምድ ያላቸው ሹፌሮች ቁጭ ብለው ልምድ የሌላቸው ናቸው በብዛት እያሽከረከረው ያሉት። እንዴ አሁን በየቀኑ የመኪና አደጋ ታክሲ ውስጥ ምናምን እንደዚህ እንደዚህ ስታይ እኮ ታክሲ ለመሳፈር ራሱ እኔ በጣም ነው የምፈራው ነው የምላችሁ። በጣም ነው የምፈራው። በተለይ ወጣት ምናምን ሳይ እንዴት እንደምፈራ ነው የምላችሁ። በቃ ልምድ የሌለው አይነት ነገር ሆኖ ነው የሚታየኝ። ምክንያቱም በአብዛኛው እንደዛ ስለሚያሽከረክሩ ማለት ነው። ሌላ ሀገር ግን ህጉ በጣም የጠበቀ ነው፣ ቀላል አይደለም። መንጃ ፍቃድ ዝም ብሎ አይገኝም። እኛ ሀገር በቃ ተራ ነው። ሳምንት 15 ቀን ማክሲመም ነው ምላችሁ። ከዛ በኋላ መንጃ ፍቃድ ይሰጣቸዋል። አስቡት፣ የራሳቸውን ህይወት አጥተው የሰው ህይወት ጠፍቶ የመኪናው ባለቤት ንብረቱም ጠፍቶ የራሳቸውን ቢሆን እንኳን የራሳቸው ንብረታቸው ጠፍቶ እነሱም ጠፍተው የሌላ ሰውንም ህይወት አጥፍተው